ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። የዛሬው ሸገር ካፌ ውይይታችን በመሬት ጉዳይ ላይ ያተኩራል። በአገራችን ባለፉት ረጅም ዓመታት ውስጥ ለተደረጉ የፖለቲካ ለውጥ ጅማሮች ምክንያት ሁለት ዋና ጉዳዮች ይነሳሉ። አንዱ የመሬት ይዞታ መሻሻልና የብሔር ጥያቄ መፍታትን ዓላማ ያደረጉ ነበሩ። የመሬት ይዞታ መሻሻል ከአገሪቱ የኢኮኖሚ ልማት ጋር እየተያያዘም በተከታታይ መንግስታት መፍትሄ ይሆናሉ ተብሎ የታሰቡ እርምጃዎች ተሞክረዋል። የገጠር ልማትና በምግብ ራስን መቻል ዛሬም የአገራችን ትልቁ ፈተና ነው ማለት ይቻላል። በዚህ ላይ የተሞከሩት ጅማሮች ለምን ሁሉን አቀፍ ለውጥ አላመጡም? ከ1967 የመሬት ላራሹ አዋጅ በኋላስ ዛሬም የመሬት ጉዳይ ለምን በሚገባ ያልተፈታ ጥያቄ ነው ይባላል? በዚህ ጉዳይ ላይ የመሬት ይዞታ ጥያቄ ከየት ወዴት በሚል ርዕስ የተለያዩ ባለሙያዎችን በመጋበዝ ለዚህ ውይይት በተለይ በመሬት ይዞታ ጥናት ላይ ከፍተኛ ልምድ ያላቸውን ሁለት አንጋፋ ባለሙያዎች ጋብዘናል። አቶ ታምራት ከበደና አቶ ሽፈራው ጃሞ ናቸው። ሁለታችሁንም ስለመጣችሁ በጣም አመሰግናለሁ። በቀጥታ ወደ መሬት ጥያቄና ይዞታ ጉዳይ ከመሄዳችን በፊት ነባር በሆኑ ህዝቦች እንደሆነው ሁሉ በአገራችንም ከመሬት ጋር ያለን ትስስር የንብረትነት ጥያቄ ብቻ አይደለም ማለት ይቻላል። መሬት እትብት የሚቀበርበት ለአገር አፈር አብቃኝ የሚባልለት የአያት የቅድመ አያት የመሰረት በመሆኑ ማውረስ ያስፈልጋል የሚባልለት መሬት በሌላ በኩል በአገር ይመሰላል። በግለሰብ ደረጃም የኔ የሆነው ሁሉ የሚገኝበት የሚባል ነው። በዚህ ላይ ትንሽ ሀሳብ ስጡበት። ምናልባት የመሬት ጉዳይ ውስብስብ የሚሆነው ለዚህ ይሆን? የስሜትም ጉዳይ ስላለበት ከንብረትነቱ በተጨማሪ ለማለት ነው። ማንም የሚጀምረው? አቶ ታምራት። እሺ፣ አመሰግናለሁ። ትክክል ነው። እርግጥ መሬት ብዙ ጊዜ በተወሰኑ ሰዎች በተወሰነ አቅጣጫ ብቻ ይታያል እንጂ ሰፋ ያለ ትርጉም ሊሰጠው የሚችል የተለያየ ጽንሰ ሀሳብ ያዘለ አከራካሪ ጉዳይ ነው። አሁን አንቺ እንዳነሳሽው መሬትን በርስትነት የሚያዩታል። ከርስቴ ማን ነው የሚነቅለኝ ሲል ከኢኮኖሚው ብቻ ሳይሆን ካደግኩበት፣ ከተወለድኩበት፣ ከወረስኩት መሬት ማን ይነቅለኛል ከሚለው ሀሳብ ጋር የተያያዘ ነው እና የንብረትነት ብቻ ሳይሆን ከአካባቢው መሬት ጋር የማንነትንም ጥያቄ ያካትታል። የሽፈራውን ሀሳብ እንስማ እስቲ በዚህ ላይ። እኔ እንግዲህ መሬትን የሚመለከተው እንደ ሀብት ነው። ከኢኮኖሚክስ አንጻር ስንመለከት መሬት የህዝብ ሀብት ነው። ወደኋላ የቀሩት ሀገሮች አካባቢ ዋናው የአንድ ሀገር አንድ ህዝብ ሀብት መሬት ስለሆነ ይህንኑን ሀብት ጉልበት ያለው ቀድሞ ይዞ በተቻለ መጠን ሌላውን ያለ መሬት የሚያስቀርበት ሁኔታ ነው የምናየው በብዛት። እንደዚሁም ደግሞ ሀብት ስለሆነ የሀገር ሀብት ስለሆነ የሀብት ምንጭም ስለሆነ ነው በስፋት ይዘው ሀብታም ለመሆን የሚፈልጉ ሰዎች። ግን አንቺ እንዳልሽ መሬት በመሰረቱ የአንድ ቤተሰብ፣ የአንድ ብሔረሰብ፣ የአንድ ህብረተሰብ መኖሪያ ሀብት ማፍሪያ ይሁን እንጂ ቀደም ብለን በታሪክ ስንመለከት አሁንም በሀገራችን ዘላን ክፍል ብንመለከት ህዝቡ መሬትን እንደ የወል ሀብት አድርጎ ይጠቀምበታል እንጂ የግለሰብ አድርጎ አይደለም። እዚህ ሌላም አካባቢ ለምሳሌ በኢትዮጵያ ሰሜኑ አካባቢ የወል ሀብት ነው እና የግለሰብ አይደለም መሬት እና የህዝብ ሀብት ስለሆነ እና ጥቂቶች ሰዎች ተሻምተው በአፄ ኃይለ ሥላሴ ጊዜ በብዛት ከህዝቡ ከሰፊው ህዝብ እጅ አውጥቶ ጥቂት ሰዎች በእጃቸው ስላስገቡ የኢትዮጵያ ተማሪዎች ንቅናቄ በ60ዎቹ የነበረው ትኩረቱ መሬት ላይ ነበር። ሀብት ስለሆነ ይህ ሀብት ጥቂት ሰዎች እጅ ገብቶ ሳይሆን በስፋት ህዝባችን የኢትዮጵያ ህዝብ ተከፋፍሎ እንዲኖር ተብሎ ይህንኑ መሬት ላራሹ የተባለ መፈክር አንግተው ነበር ኢትዮጵያ ተማሪዎች እንቅስቃሴ ጀመሩት። ይሄ እንቅስቃሴ ነበር እንግዲህ ከጊዜ ጋር
የ60ዎቹን ለውጥ ለማምጣት ተቻለ። የህዝብ ሀብት ይሁን የሚል ነበር የተማሪዎች እንቅስቃሴ። ያን ጊዜ ትዝ ይለናል መንግስት ውስጥ የነበሩት ታላላቅ ባለመሬቶች፣ መኳንንቶች፣ መሳፍንቶች የእኛ ነው ብሎ በሺዎቹ የሚቆጠረው ጋሻ በእጃቸው አስገብተው እነሱም ከእጃችን አይወጣም ሲሉ ህዝቡ ደግሞ ተንቀሳቅሶ ከዳር እስከ ዳር ከእጃቸው አውጥቶ የህዝብ ንብረት ለማድረግ ችለዋል። እንግዲህ ይቅርታ ተሽፈራው፣ አሁን ላሉ ወጣቶች ምናልባት መሬት ላራሹ የሚለው ከመፈክር ውጪ ከዛ በፊት የነበረው ነገር ግልጽ ላይሆንላቸው ይችላል እና አሁን እንዳሉት ምን አይነት የመሬት ስሪት ነበር ከ66 የመሬት ላራሹ አዋጅ በፊት የነበረውንም እንድናነሳው ስለፈለግኩኝ ነው። እዛ ላይ ያታምራት ምናልባት መጨመርም ይቻላል ቅድሙ ሀሳብ ላይ። እሺ አይ በአመዛኙ አቶ ሽፈራው ካነሳው ሀሳብ ጋር ብስማማም በኢኮኖሚ ውስን ትርጉሙ በሀብትነት ሊታይ ይችላል። ግን ከኢኮኖሚ ውጭም ደግሞ ማህበራዊ የሆነ ትርጉም አለው። መሬት ቅድም እንደተባለው አንድ ሰው የተወለደበት ያደገበት፣ የእናት አባቴ ትብት ተቀበረበት የሚለው አንድ አይነት ከኢኮኖሚ ውጪ ከዛ መሬት ጋር የሚያቆራኘው ያስተሳሰብ እንትን አለና እሱም አንዱ አካል ነው የመሬትን ጥያቄ ብዙ ጊዜ ውስብስብ የሚያደርገው። ወደ ጥያቄው ልመለስና ከአዋጅ በፊት የተለያዩ የመሬት ስሪቶች ነበሩ። ወደ 4 ልንከፍላቸው እንችላለን። በመሰረቱ በግለሰቦች ቅድም እንዳለው አቶ ሽፈራው የተያዙ፣ በባለቤትነት የተያዙ፣ ባለርስትና ጭሰኛው እያረሰ መሬት አልባ ሆኖ ግን አገልጋይ ሆኖ ይኖርበት የነበረው አንድ ስሪት ነው። የግል ይዞታ ማለት ይቻላል። እሱን የወል ደግሞ በሰሜን በኩል ሀረግ እየተመዘዘ ገሌ ተገሌ ይወለዳለሁ እያለ መሬት የሚካፈልበት በሰሜን እንበል በከፊል ሸዋ፣ በጎጃም፣ በትግራይ፣ በቤገምድር በዛን ጊዜ ስሙ እነኚህ የወል ስሪት ነበራቸው። እንዲሁም አርብቶ አደሩ በወል ስሪት ውስጥ ይተዳድር ነበር። ቤተ ክህነትም ባልሳሳት በአፄ ዮሐንስ ጊዜ ይመስለኛል ሲሶ ለነጋሽ፣ ሲሶ ላንጋሽ፣ ሲሶ ላወዳሽ ተብሎ ራሷ በሲሶ የተሰጣት የራሷ ድርሻ ነበራት። ከነኚህ ውጭ በእነኚህ ስሪቶች ላይ ደግሞ በላዩ ላይ የነበሩ ስሪቶች ነበሩ። አመሾ እየተባለ 1/5 እንደማለት ነው። እህል የሚያጠፉ አይጦችን በድመት ለማጥፋት የድመት መሬት የሚባል እንደነበር ሁሉ ነበረ። ለማንኛውም እነኚህን ሁሉ የመሬት ላራሹ አዋጅ ሽሯቸዋል። ዋናው ነገር እንደተባለው መሬት በእርግጥ ሀብት ነው። ከአብዮቱ በፊት ወይም ከመሬት አዋጅ በፊት የነበረው የመንግስት ስርዓት ከዚህ ሀብት ጋር ፊውዳሊዝም የምንለው ከዛ ጋር የተሳሰረ በመሆኑ ነው እና እንደኛ ካለው በደሞዝ ከሚተዳደረው ሰራተኛ ውጪ ወይም ከመንግስቱ ሹማምንት ውጪ ባለመሬቱ ወይም ባለቤቱ እነኛን ጭሰኞች የሚበዘብዝበት ወይም ደግሞ ከዛ መሬት ላይ በጥቅም የሚተዳደርበት ዋናው መሰረቱ ዋልታው መሬት ነበር ማለት ይቻላል። የተማሪዎች ንቅናቄ መሬት ላራሹ ብሎ በሚነሳበት ጊዜ ይህን ያህል መሬቱ ከሚሰጠው ሊሰጥ ከሚችለውም የኢኮኖሚ እድገት ጋር በተያያዘ ጥያቄ ላይ ሳይሆን እግረ መንገዱን ያም የተሸፈነ ቢሆን ዋናው ጥያቄ የነበረው የማህበረሰብን ፍትህ ወይም ሶሻል ጀስቲስ ለማምጣት ነው እና እነኚህ ጥንት የራሳቸው ንብረት የነበረ መሬት በተለያየ ጊዜ በተለያየ ምክንያት በተለያየ ነገስታት በሂደት ውስጥ ያንን መሬት ተነጥቀው እነሱ በራሳቸው መሬት ላይ ጭሰኞች ሆነው እንደተፈለገ የመነቀል ምንም አይነት የመሬት ዋስትና ሳይኖራቸው አልፎ ተርፎም በየጊዜው የሚከፍሉት ክራይ ከ2/3 እስከ 3/4 የደረሰበት ጊዜ አለ። ይህም ሳያንስ ደግሞ ያንን የሚከፍሉትን ክራይ በእህል መልክ ከሆነ ጭነው ባለርስቱ ጋር አድርሰው ሲያስፈልግም እንጨት ፈልጠው የተለያየ አገልግሎት በአገልግሎ የሚመለሱበት ነበርና ይህንን የጎላ አስመራሪ የጭሰኛ ብዝበዛ በመቃወም ነው መሬት ላራሹ ብሎ ያን ጊዜ የነበረው ወጣት የተነሳው። እንግዲህ የሰሜኑና የደቡቡ ደግሞ ክፍል የሚለያይበት ነገር አለ። ሌላው ደግሞ ከፋሽስት ጣሊያ ወረራ በኋላ ለአርበኞች የተሰጡ እንግዲህ የሚከፈለው በመሬት ነው እና መሬት ያው እንደ አንድ ንብረት የመንግስትም ንብረት ሆኖ የሚከፋፈልበትም አንድ ደግሞ ሌላ ስርዓትም ስለነበረ የደቡቡ እንዲነሳ ብዬ ነው። ምክንያቱም ከዚህ ከብሔር ጥያቄም ጋር አብሮ ስለሚያያዝ የብሔር ጥያቄው ጋር የሚዛመደው በደቡብ ያለው ብሔረሰብ ነው። እንግዲህ በተለያየ መንገድ ከሰሜን ሄዶ መሬት በተሰጠው ቦታ ላይ ከራሱ መሬቱን ወስዶበት ጭሰኛ አድርጎ ሲያስተዳድረው የነበረውና ሙሉ በሙሉ የብሔር ጥያቄን
የገጠር መሬት አዋጅ ፈቶታል ሊባል ባይቻልም ከመሬት ጋር በተያያዘው ጥያቄ የነበረውን ችግር በመጠኑም ቢሆን ቀርፎታል የሚል እምነት አለኝ። እርግጥ እዛ ውስጥ እንግዲህ የባህል ጥያቄ አለ፣ የቋንቋ ጥያቄ አለ፣ ሌሎች የኢኮኖሚ መብት ጥያቄዎች አሉ። ግን ቢያንስ ተወስዶበት የነበረውን መሬት ላራሹ ተብሏል። የምታርሰው መሬት ያንተ ነው በሚል ያ አዋጅ ወደ መሬቱ ወደ ባለቤቱ መልሶታል ማለት ይቻላል። ግን የመሬት ይዞታ የማሻሻያ አዋጆች ይሄ የመጨረሻው የ67ቱ መደምደሚያዊ ይሁን እንጂ ከዛ በፊትም እንደዚሁ የገጠር ልማትንና የመሬት ይዞታ ማሻሻያ አዋጆች ነበሩ። ከዛ ጀምረን እንድንወያይበት ፈልጌ ነው። ምክንያቱም ያም ራሱ አንድ አስተዋጽኦ ስለነበረው የመሬት ይዞታ ማሻሻያ አዋጆች ተቀርጸውና ታስበው ነበሩ ለማለት ይቻላል እንጂ ስራ ላይ ውለዋል ለማለት እኔም ማውቀው አዋጅ የለም። ግን አንዱ በተለየ ሊጠቅም ይችል የነበረና ምናልባትም ያን ጊዜ የነበረውን የመንግስት ስርዓት እድሜ ሊያራዝም ይችል የነበረው በባለርስትና ጭሰኛ መሀል የነበረውን ግንኙነት በህግ የመወሰኑ ነበር። ያ አዋጅ ስራ ላይ ቢውል ኖሮ ጭሰኛውን አንደኛ ያላግባብ ባለርስቱ ሊያባረረው እንደማይችልም ቢያባረረው እንኳን በተለያየ ምክንያት እዛ ላይ ላሰፈረው ንብረት ግምትና ካሳ የሚሰጥበት መሆኑ፣ ሁለተኛ የሚከፍለውንም ክራይ እንደፈለገ በየጊዜው እየጫነበት ማይሄድና በውል ተዋውለው ይሄን ያህል ትከፍለኛለህ ብሎ በዛ ውል መሰረት ከዛ በኋላ የክራዩ ክፍያውም እንደማይጨምርበት ሆኖ ሁለቱም ህጋዊ በሆነ መንገድ የሚያስተዳድር ማሻሻያ አዋጅ ነበር። የመሬት ይዞታ ማሻሻያ የሚባለው አንድ ጥያቄ አለው። የሚሻሻለው ለማን ጥቅም ነው የሚል አለ። የሚሻሻለው ለገበሬው ነው? የሚሻሻለው ለመሬቱ ባለቤት ነው? ይሄን አዋጅ ብንወስደው በመጠኑ የጭሰኛውን መብት ጠበቀለትን በል እንጂ ይሄ አዋጅ የሚሻሻለው ያ ባለርስቱ እንዲሁ እየበዘበዘ እድሜው እንዲቀጥልና የነበረውን ስርዓት በሰላም ለማሸጋገር እድሜ ለመጨመር ነው እንጂ መሰረታዊ የሆነ መጨረሻ ላይ እንደነበረው ስር ነቀል እንትን አልነበረም። ሌላው በመሬት ይዞታው ላይ የተወሰነ ጣራ አድርጎ ከዛ ጣራ በላይ የሆነውን በተለይ ባለርስቱ በቅጡ ካላለማው በየጊዜው እያደገ የሚሄድ ፕሮግሬሲቭ ታክሴሽን ይሉታል ግብር አድርጎ ያ ግብር ሲያስመርረው ለመንግስት እንዲመልስና መንግስት ያንን መሬት እየወሰደ መሬት ለሌለው እንዲደለድል የታሰበ አዋጅ ነበር። ይህም ቢሆን ተቀርጾ ውይይት ከመደረጉ ሌላ አልፎ ተግባራዊ ሆነ አልሆነም። ግን ደግሞ የዚህ የገጠር ልማትና የእርሻ ምርትን ለማሳደግ ተብለው ደግሞ የተሞከሩ አንዳንድ ነገሮች አሉ። የሰፋፊ እርሻዎችንና የገጠር ልማት ውስጥ አቶ ሽፈራው እርሶም የተሳተፉበት ይመስለኛል እና እዛ ላይ ደግሞ አንዳንድ ሀሳብ ብሰጡ ደስ ይለኛል። ምንድን ነበሩ ሙከራዎቹ? ሁለቱ በጣም የታወቁት ካዱና ዋዱ ናቸው የማስታውሳቸው። እነሱ ሁለገብ የሆኑ የገጠር ልማት እንትኖች ነበሩ። ገበሬው በማዳበሪያ እንዲጠቀም፣ በምርጥ ዘር እንዲጠቀም፣ የአስተራረስ ዘዴውን እንትን እንዲያሻሽል ተደርገው ግን እነዚህ ሙከራዎች የተደረጉት ከአዋጁ በፊት ስለነበረ የመሬቱ ባለቤቶች በምርጥ ዘር በማዳበሪያ የምርቱን መጨመር ሲያዩ የጭሰኛውን ቁጥር እየቀነሱ እያባረሩ እንዳውም አንዳንዱ ቦታ ትራክተራቸውን ይዘው እየገቡ ራሳቸው አራሹ እና ሊጠቅመው የተነሳውን ወገን በሚፈለገው መጠን ሳይጠቅመው ቀረ። በመጠኑ የሰፈራ ፕሮግራምም ተሞክሮ ነበረ። አይ ቲንክ ባልሳሳት ገርማሜ ነው አይመስለኛል። እና እሱም ቢሆን አንደኛ 45 ነው ዓመተ ምህረቱ ይሆናል ግማሽ ጋሻ እየተሰጠ የተባለው። እሱም ቢሆን ይሄን ያህል ሊሳካ አልቻለም። አንደኛ ሰፋሪዎቹ የማያውቁት አካባቢ፣ በሽታም የሚያጠቃው፣ ቆላነት የሚያጠቃው፣ ያልተለማመዱት እነሱ በኔነት የማያዩት ቤተ ክህነታቸው የለመዱት የአካባቢ ነገር ሁሉ የሌለበት በመሆኑ ብዙም ተመችቷቸው ሊገፉበት አልቻሉም። የአካባቢውም ሕዝብ ብዛም ተቀብሎ ሊያስተናግዳቸው አልፈለገም። ድጋፍም ከመንግስትም አልነበረም። ይሄን ወስዶ እዛ መሬቱ ላይ ማስፈር እንጂ ይሄ ነው የሚባል እንትንም አልነበረውም። ስኬታማ ሊሆን አልቻለም። የካዱና የዋዱ ላይ ትንሽ ወደ ኋላ መለስ እንበልና ቀደም ስለ መሬት ይዞታ የተነሳውን ጥያቄ ከለውጡ በፊት በደቡብ አገሪቱ አካባቢ የነበረው የመሬት ይዞታ በጣም አስከፊ ነበር። በእውነቱ ከሰሜን ከማዕከላዊ አገሪቱ አካባቢ የሄዱ ሰዎች ህዝቡ ነዋሪው ህዝብ እንዳልነበረ አድርገው መሬቱን ተቀረማምተው ግማሹ በብዙ ጋሻ ይዘው ስለነበረ ነዋሪው ህዝብ ከሰሜን ያለደው ከማዕከላዊ የአገሪቱ አካባቢ ያለደው መሬት አልነበረው። እነኚህ መሬት ያለመኖር ጥያቄ ብቻ ሳይሆን የሚያመልክቱትን ከቅድም ተብላት እንዳለው 100 ወደ 75 እጁን ለባለ መሬቱ ያስረክቡ ነበር። እንግዲህ የተያዘው መሬት በጣም ሰፊ ነበር።
የሚያርሰው ህዝብ አነስ ያለ መሬት ይዞ ግማሹ ባዶውን ነበረ። የሚያመርተውን ለባለመሬቱ ስለሚሰጥ የመሬት የማስፋፋት በቴክኖሎጂም ሆነ በሌላ ኢኒሽቲቭ ፍላጎት አልነበረው። እንግዲህ የባለመሬቱ በእውነቱ የኢኮኖሚም የፖለቲካ አቅም ስለነበረው ነዋሪው ህዝብ ምንም አቤት የምልበትን ቦታ አልነበረም። የመሬቱን ሁኔታ ለማሻሻል ሆነ የባለመሬቱን ትእዛዝ ተቀብሎ ያለውን መፈጸም ብቻ ነበር። እንግዲህ እህል ብቻም አልነበረም ያስረክበው። በግ አለ፣ ቅቤ አለ፣ ከብቶች አሉ። በየጊዜው እየጫነ ሄዶ ለባለመሬቱ ያስረክብ ነበር። ከዛም ባሻገር ደግሞ የጉልበት ስራ ይሰራ ነበር። ገበሬው ሚስትየው አንድ ላይ የጉልበት ስራ እንዲሰሩ ይገደዱ ነበረ እና ከዛም አልፎ ባለመሬቱ ገበሬው መልካም ሚስት ካለችው ይደፍራቸው ነበር። የምጠይቀው አልነበረም። አቤት የምልበትም አልነበረም እና ግፉ ትንሽ አልነበረም ለማለት ነው። እና ይህ ህዝብ መሬትን እትብቱ ለማድረግ ፍላጎት ሳይኖር ቀርቶ ሳይሆን ጉልበት ያለው የኢኮኖሚና የፖለቲካ ጉልበት ያለው ቀደም ሄዶ መሬቱን በእጁ ስላስገባ ምንም መሬት ሊኖረው ስላልቻለ የ66ዎቹ ለውጥ በተማሪ ግፊት ሊመጣ ችለዋል። እንግዲህ የነበረው መንግስት በእውነቱ የባለመሬቶች መንግስት ነበረ። አፄ ኃይለ ሥላሴ ትዝ ይለኛል ልጅ እንዳልካቸው ጠቅላይ ሚኒስትር በነበረው ጊዜ መሬት እንዲሻሻል ብለው ውጥረቱን ለማርገብ ለንጉሱ አቅርበው ነበር። ይኸውም ባለመሬቶቹ የተወሰነ ጣሪያ ኖሯቸው የቀረው ለህዝብ እንዲያከፋፍሉ። ይህንን ንጉሱም ሊቀበሉ ፍላጎት አልነበራቸውም። መሳፍንቱና መኳንንቱም በሬሳችን ላይ ካልሆነ አይደረግም ብለው ንጉሱ ላይ ከፍተኛ ተጽዕኖ አድርገው ነበር። እንግዲህ በዚህ መካከል ነበር እንግዲህ ትንሽ እንቅስቃሴዎች ነበሩ። እኚህ እንቅስቃሴዎች አሁን እንደተባለው በእርሻ ሚኒስቴር፣ በግብርና ሚኒስቴር፣ በዋዱ እርሻ ልማት ድርጅት፣ ካዱ የጭላሎ እርሻ ልማት ድርጅት ተብለው እንደ ኪስ ነገሮች ለለውጥ ለማለት ትንሽ እንቅስቃሴዎች ነበሩ። ግን ኪስ አልፎ ብዙም ለውጥ የማመጡ እንቅስቃሴዎች ነበሩ። በዛ ላይ ያኔ የዓለም እርሻ ልማት አዳዲስ ተማሪዎችን እያስመረቀ ሲያስወጣ እነኚህ ተማሪዎች ከትምህርት ቤቱ የወጡት የእርሻ እውቀት ስለነበራቸው ሰፋፊ ከነበሩ መሬቶች ከባለመሬቶቹ በክራይም ሆነ ከገበሬውን ጋር በመነጋገር ትንሽ የሰፋፊ እርሻ ጀምሮ ነበር። ይህም በአርሲ በተለይና በአዋሽ ውስጥ ተጀምሮ ነበር። ግን ብዙ ማለት በነገራችን ላይ የሆነው ወደ ኋላ ነው። ወደ 66 አካባቢ መጀመሪያ ላይ ስለሆነ ብዙም ሊሄድ አልቻለም። ለውጡ መጥቶ ይህንን ሁሉ ወደ መንግስት እጅ እንዲገባ ያደረገው እና የመሬት ይዞታ በእውነቱ በጣም አስከፊ ነበር። ወደ ደቡብ ስንመለከት አስከፊ ብቻ ሳይሆን የዚህ ሀገር ኢኮኖሚ ምንም አይንቀሳቀስም ነበር። ለምን አይንቀሳቀስም? ሀብቱ ያለው በባለመሬቶች። የሚሰራው ህዝብ ሊሰራ አይችልም ነበር። ቢሰራም ደግሞ ይቀማ ነበር። በዚህ ምክንያት በዚህ ሀገር ኢኮኖሚ ላይ ትልቅ ተጽዕኖ ነበር እና ህዝቡ በድህነት አሁንም ከዛ ወጣ ማለት አንችልም። በድህነት ነው ኖረው። ይህን ድህነት አስከፊ ያደረገው እኔ እንደምመለከት የመሬት ይዞታው ስርዓት ነበር። ይህን አስከፊ ስርዓት ለመቀየር ለመለወጥ ነበር ተማሪው ተነሳስቶ በህዝብ ስም በገበሬው ስም መሬት ላራሹ ብሎ ይህንን አንግቦ ብዙም ተሰውተዋል፣ ታስረዋል። ውጭም ሀገር ውስጥ የነበሩ ተማሪዎች ለውጥ ያደረገው የመሬት ይዞታ አስከፊነት ነው። እስቲ ወደ አዋጁ እንሂድና አዋጁን በማርቀቅም የተሳተፋችሁ ይመስለኛል። የገጠሩን እኔ ተሳትፌያለሁ። ከተማውን አቶ ሽፈራው። ትክክል። ወደ ከተማው ጋር ስንመጣ በደንብ እናነሳለን። ግን የገጠር መሬት አዋጁ በሚታወጅበት ጊዜ የነበረው አንደኛ የጥድፊያ ነገር ነበር የሚል ነገር አስታውሳለሁ። አዋጁን በማርቀቅ ላይ የተሳተፉት ሰዎች መሰረተ ሀሳቡን በማደራጀት በኩል የተሳተፉት ሰዎች ሌሊትና ቀን፣ ምክንያቱም እንግዲህ የ66 አብዮት ለዚህ መጀመሪያ መልስ መስጠት ነበረበት። ትልቅ አዋጅ የሚያደርገውም ለዚህ ይመስለኛል። ቀደም ሲል ለማንሳት የፈለኩት እኔ ምን ነበረ የሚለውን ነገር በሀገራችን ላይ አንድ ትልቅ እርምጃ ስለነበረ ይሄ አዋጅ ከዛ በፊት ምን ነበር የሚለውን ወጣቶች እንዲረዱ ስለፈለኩኝ ነው። እና የማርቀቁ ሂደት በማርቀቁ ጊዜ አሁን እንደገና ወደ ኋላ ተመልሳችሁ ስትታዩት እነዚህ ቢጨመሩ የምትሉት ነገር ነበር ወይ ነው ወይንስ የተሟላ ነበረ? ነው በጣም በትክክል ነው ያስቀመጥሽው። በጥድፊያ ነው የአዋጅ የተዘጋጀው።
ሁለት አይነት ጥድፊያ ነበር። አዋጅን የምንቀርጸው ሰዎች፣ የምናዘጋጀው ሰዎች ውለዷት ተብለን እኛም ላይ ጫናና ጥድፊያ አለ። መንግስት ደግሞ ይሄ ሰላማዊ ሰልፉ ምኑ ወጥሮ ይዞታል። እነሱ የወጠራቸው ወደኛ ነው ያስተላለፉት። ለማንኛውም አንደኛ ይሄን አዋጅ መሬት ላራሹ የሚለውን በተለይ ከብዙ ክርክር በኋላ የመረጥንበት ምክንያት ብዙ የቢሮክራሲ ወይም የአስፈጻሚ ኃይልና ስምሪት የማይፈልግ ነው። በአንድ አዋጅ እጅህ ላይ ያለው መሬት ያንተ ነው ተብሎ ስለተሰጠው ያንም ባይሆን አምኖበት እንዲቀበለውና መሬቱን መንግስት ሰጥቶኛል ብሎ እንዲይዘው በጥሩ አጋጣሚ 60 ሺህ ተማሪ ዘምቶልን ገበሬውን አሳመረው። መሬት ነው የሚለውን እንዲያምንበት አደረገው እና አበረታታው። ግን ዞሮ ዞሮ አዋጁ መሬት ላራሹን የመረጠበት ምክንያት ሶሻል ጀስቲስ ብቻ ሳይሆን በአፈጻጸምም ኢት ዋዝ ቬሪ ሲምፕል። መለካት የለ ምን የለ ይሄ አንተ ነው ያንተ ነው የሚል ማደላደያ የለውም። በቃ በቀጥታ የያዘውን አዋጅ በመሆን ብቻ ተፈጻሚ ነው ያደረገውና ቀላል ነው አፈጻጸሙ። በዚህ ምክንያት ነው ከጥፊያው ጋር ተያይዞ በዚህ ላይ ጊዜያዊ ወታደራዊ መንግስት ነኝ ነበር የሚለው። ይሄ ጊዜያዊ መንግስት በሌላ ጊዜያዊ መንግስት ይተካ ይቀጥል የምናውቀው ነገር አልነበረም እና እንዲህ በጎ ፍቃድ ከተገኘና ካየን ቶሎ ብለን ይሄን ነገር ስራ ላይ የሚውልበት መንገድ እንፈልግ የሚል ነበር። በአጋጣሚ እነሱ ደግሞ ይሄንን ጥያቄ መልስ ቢሰጡ ፋታ ብቻ ሳይሆን እድሜም እንደሚያገኙ ሳያጠኑት አልቀሩም ብዬ ገምታለሁ። አቶ ሽፈራው እዚህ ላይ የሚጨመር ነገር አለ? በጥድፊያ ስለተባለ የ60ዎቹ ጊዜ በኢትዮጵያ ላይ የደረሰው ኢኮኖሚ ችግር በጣም አስከፊ ነበረ እንደምናውቀው እና የአስከፊ ችግር ብዙ በነበረው መንግስት ላይ ጫና ስላደረሰ በ6 ወር ጊዜ ውስጥ 2 መንግስቶች ከስራ ተሰናበቱ። የካቲት 67 እስከ ሰኔ በትክክል ብለኝ 2 መንግስቶች ናቸው ከስራ ይወጡ። ይሄ ሁኔታው ኢኮኖሚው በጣም ችግር ውስጥ ስለነበረ እና አቡነ ታምራት እንዳለው ብዙ ግፊት ከሁሉም የህዝቡ አካል ስለነበረ እንግዲህ አፄ ኃይለ ሥላሴ መንግስት እንደወደቀ ደርግ ስልጣን ሲይዝ ደርግም ላይ እንደዚሁ ግፊቱ ቀጠለ። አሁን ይሄ ግፊት እንግዲህ መልኩን ቀይሮ ነው። መልኩን ቀየረ ስንል ያን ጊዜ ብዙ ተራማጅ ቡድኖች በየቦታ ብቅ ብለው መሬት ላይ ያተኮረውን መፈክር ደርግ ስራ ላይ እንዲያውል ብዙ ግፊት ይደረግ ነበር። በአዲስ አበባ ውስጥ ያን ጊዜ ብዙ ጽሁፎች ይበተኑ ነበር። እነኚህ ጽሁፎች ደርግን ወደ ግራ ገፍቶ የተማሪውን ጥያቄ መሬት ላራሹን ብለውን ስራ ላይ እንዲውል ለማድረግ ነበረ እና አፄ ኃይለ ሥላሴ ከስልጣን ወረዱት በመስከረም 67 ነበር። ከዛ በኋላ ነው እንግዲህ ጊዜያዊ ወታደራዊ አስተዳደር ደርግ ተብሎ ስልጣን ላይ ራሱን ኮንሶሊዴት አደረገው እና መጀመሪያ ያደረገው ህብረተሰባዊነት ወይም ሶሻሊዝምን ማወጅ ነበር። አፄ ኃይለ ሥላሴ በመስከረም 2 ከስልጣን ወርዶ ከ2 ወር በኋላ በታህሳስ ነበር የታወጀው የኢትዮጵያ ህብረተሰባዊነት። ከዛ በኋላ ሁሉም በጥድፊያ ነበር። በታህሳስ ወር ህብረተሰባዊነት ታውጆ በየካቲት ወር 2 ወር በአጭር ጊዜ የቅጥር መሬት አዋጅ ታወጀ። በጣም አጭር ነበረች በእውነቱ እና ጊዜው ጥያቄው እንደሚሉት ሱሪ በአንገት አይነት ነበር። በዚህ ደግሞ ፓራሌል በተጨማሪ ሶሻሊዝም ብዙ ነገር አንግቦ ነው እና ሄደም ፋብሪካዎችን፣ ኢንሹራንስ ኩባንያዎችን፣ ባንኮችን፣ የንግድና ትራንስፖርት ተቋማትን ወደ መንግስት ማዛወር ነበረበት። እቺም በዛች ወቅት ነው ተሰራቸው። ይህም በነገራችን ላይ ከመሬቱ የገጠር መሬት አዋጅ ጋር ይሰራ ነበር። ይህም በየካቲት ወር ነበረ እና ሁሉም በጥድፊያ ነበር እና እዚህ ውስጥ እንግዲህ አንዳንድ ስህተቶችም ሊደረጉ ይችሉ ነበረ። ለምን ግፊቱ ትንሽ አልነበረም። በወደቀው መንግስት ላይ ግፊቱ ትንሽ አልነበረም። በሰራተኛው፣ በተማሪው፣ በአስተማሪው፣ በትራንስፖርት ታክሲ አሽከርካሪዎች፣ በሃይማኖት፣ በሙስሊም እምነት ተከታዮች ብሎም ደግሞ በወታደሮች ይሄ ከኢኮኖሚው ችግር የተነሳ ነው ሰፊ እንቅስቃሴ የተጀመረው። ለዚህ ነው የመጀመሪያው የአፄ ኃይለ ሥላሴ መንግስት በገዛ እጁ ስልጣን ለቀቀው። ግፊቱ ቀጥሎ እሱን የተካውን መንግስት በአጭር ጊዜ ውስጥ ከስልጣን እንዲባረርና የጊዜያዊ ወታደራዊ አስተዳደር ደርግ ስልጣን ላይ ወጣ። ስልጣን ላይ ደርግ ወጥቶ ግፊቱ አልቆመም። የአሁኑ ግፊት መልኩን ቀይሮ ወደ ሶሻሊዝም ነበር እና ከዛ ጀምሮ ወደ ሶሻሊስት በዚሁ ርዕዮተ ዓለም ላይ የተመሰረተ እንቅስቃሴዎች በመሪዎቹ አዋጅ ተጀምሮ ይካሄድ ነበረ
እና የጥድፊያ ጊዜ ነበር። በጣም በእውነቱ እንግዲህ የተሳተፉትንም ሰዎች ብናነሳቸው አታምራት በመሬት ይዞታ ጥናት ላይ ከዚህ ቀደም ሲያጠኑ የነበሩ ሰዎች ናቸው አዋጁን። እርግጥ የህግ ሰዎችም መኖር አለባቸው ይመስለኛል። እንዲያው ነበሩ። እኔ ከብዙንት ነኝ። በሚኒስቴር ደረጃ ብንሄድ ቀደም ሲል ገና መጀመሪያ ምናልባት በጣም ወደ ኋላ መሄድ ባይሆን የመሬት ይዞታ ማሻሻያ ጉዳይ የመንግስት አጀንዳ የሆነው በቀዳማዊ ኃይለ ሥላሴ ጊዜ ነው። በሳቸው ጊዜ ጀነራል መንግስቱ ነዋይና ወንድማቸው ኩዴታ ባካሄዱ ጊዜ አንዱ የተነሳው ጥያቄ የመሬት ጉዳይ ስለነበረ ከዛ ኩዴታ በኋላ አንድ ኮሚቴ ተቋቋመ። ኮሎኔል ታምራት ይገዙ ይመሩት የነበረ እሱ ኮሚቴ ግን ይሄ ስራ በጣም ሰፊና ውስብስብ ነው ስላለ እንዳውም ከኮሚቴነት አልፎ በሚኒስቴርነት ተቋቋመ። ከጊዜ በኋላ የመሬት ይዞታ ሚኒስቴር ተቋቋመ። እዛ ሚኒስቴር ውስጥ ብዙ ሚኒስትሮች ተቀያይረዋል። እኔ በጣም ለመሬት ይዞታ መሻሻል ግፊት ያደርጉ የነበሩትን ለመጥቀስ ያህል አቶ በለጠ ገብረ ጻድቅ የሚባሉ ነበሩ፣ አቶ በላይ አባይ የሚባሉ ነበሩ። በአጋጣሚ የእነሱ ግፊት ፍሬ ሳያሳይ አብዮቱም ተከሰተ። አቶ በለጠ ተወሰነ ጊዜ ድረስ ከአብዮቱ በኋላ አብረውን ከሰሩ በኋላ እሳቸውም በወሎ ረሃብ ምክንያት ተብሎ እስር ቤት ስለገቡ ከመሀላችሁ ሰው ምረጡና ሚኒስቴር አድርጉ ተባለ። ተፈራራን፣ እርስ በርስ ተፈራራንና አቶ ዘገየ አስፋው የሚባል ያን ጊዜ ቀደም ሲል ወጣ ብሎ ከኛ ተለይቶ ግን ከኛ ጋር ብዙ የሰራ ሰው ነበረ። አቶ ንጉሴ ፍታወጋ የግል የህግ እንትን አቋቁሞ ነበረ። እንዲ አቶ ዘገየ የሚባል ቀደም የሆነ ሰው አለ ስንል እሱን ስም ሰጠን። እሱ ሚኒስትራችን ሆኖ ያንን አዋጅ ያረቀቅ ነው በሱ ሚኒስቴርነት ነው። እዛ ውስጥ የነበሩ በደንብ የማስታውሳቸው ከተለያየ ብሔረሰብ የመጡ ኤርትራዊ የነበረ አሁን ኤርትራ ያለ ጣመ በየነ የሚባል አለ፣ ታየ ጉርሙ፣ መስፍን ካሱ፣ አለማንተ ገብረ ስላሴ። እንግዲህ ጊዜው ረጅም ስለሆነ ሁሉንም በዝርዝር አላስታውስ ይሆናል። እኔን ራሴን አስታውሳለሁ። ጊዜው ረዝሟል። ልክ ነው፣ ጊዜው ረዝሟል። ግን ይህንን ለማንሳት የፈለኩት ለምንድን ነው አዋጁን ተራማጅ አስተሳሰብ ያላቸው በመሬት ላራሹ እንቅስቃሴ ውስጥ የተሳተፉ ሰዎች ማርቀቃቸው ችግር ነበረው ወይ ለማለት ፈልጌ ነው። ጥሩ ጥያቄ ነው። ያን ጊዜ የተለያዩ ድርጅቶች ነበሩ። ኢህአፓ ነበር፣ መኢሶን ነበር። እነኚህ ህቦ ድርጅቶች ናቸው። ሶማ ምን እንደሆነ አይታወቅም እና ሁሉም የድርጅቱን አጀንዳ እዛ አዋጁ በሚረቀቅበት ጊዜ በተለያየ መንገድ ሊያንጸባርቅ ይችላል። ዞሮ ዞሮ የተራማጆች ፍላጎት ቅድም እንዳልኩት ሶሻል ጀስቲስ ስለነበርና በተለይ ይሄ መሬት ላራሹ የሚለውን መፈክር ሁሉም ድርጅቶች በመሰረቱ ይደግፉት ስለነበረ በመካከላችን ይህን ያህል የጎላ ክርክር አልነበረም። ምናልባት የጎላ ክርክሩ ቢኖር ሰፋፊ እርሻዎች ይወረሱ አይወረሱ፣ የከብት እርባታ የነበራቸው ወተት ለከተማ የሚያቀርቡ ይወረስ አይወረስ፣ እነኚህ ብዙ ሲያከራክሩን አስታውሳለሁ እንጂ መሬት ላራሹ በሚለው ላይ ይህን ያህል ያከራከረን ነገር አልነበረም። ብዙ ሰው የሚመስለው ያንን አዋጅ ያረቀቁት ሰዎች ራሳቸው ሶሻሊስቶች ስለነበሩ ይህችን ሀገር በጉልበት ወደ ሶሻሊዝም ገፍትረው አይደለም። ቅድም እንዳልኩት እርግጥ የሶሻሊስት ዝንባሌ የግራ ዝንባሌ የነበሩ ሰዎች አሉ ውስጡ። ግን በመሰረቱ መሬት ላራሹን ተቀባይነት የሰጠው በአጭር ጊዜ ያለ ብዙ ቢሮክራሲ ስራ ላይ ሊውል መቻሉ እሱ ነው እንጂ ትልቁ ይሄንን ለመምረጥ የገፋፋው እንትን ይሄ ነው። እንዳውም እስተናካቴው ደርግ በዛን ጊዜ ሶሻሊስት አልነበረም። ተነቀልዱ ኃይለሥላሴ ይሙት ይሄ መንግስት መውረድ አለበት የሚል ነው። ግን በመሀል ቅድማ አቶ ሽፈራው እንዳነሳው ህብረተሰባዊነት የሚባል ሀሳብ የመጣው ሶሻሊስት የሚባለውን ከመቀበል በፊት እስቲ ሌላ አንዱ ለሀገራችን ከሀገራችን ባህል ጋር የሚዛመድ ምናምን እነ ናይሬሪ ታንዛኒያ ውስጥ ለራሳቸው እንዳረጉት እንደ ውጃማ አይነት ተብሎ የመጣ ነበር እና የኛ አዋጅ በሚታወጅበት ጊዜ የኛ ለሆነውና ህብረተሰባዊነት በታወጀበት ጊዜ ነው። ሪሊ ከሶሻሊስት ኢዲዮሎጂ ጋራ ብዙ ዝንባሌ ቢኖረውም መሰረቱ መነሻው እሱ አይደለም፣ ሶሻል ጀስቲስ ነበር ለማለት ነው። እንግዲህ ሰልፉ አለ። ከመሬት አዋጁ በኋላ አዲስ አበባ ላይ የተደረገው የድጋፍ ሰልፍ አለ። አንድ በጣም ትልቅ ነገር ይመስለኛል። እሱም ቅድም አቶ አምራት እንዳነሱትም ይህንን አዋጅ ደግሞ ለማስፈጸም የእድገት በህብረት የእውቀትና የስራ ዘመቻ በታወጀበት ጊዜ 60 ሺህ ተማሪዎች ወደ ገጠር መሄዳቸውና የገበሬ ማህበር ማደራጀታቸው አንዱ ትልቁ ይህንን ተግባራዊ ለማድረግ የረዳ ነው ማለት ይቻላል። ምንም ጥርጥር የለውም። እንዳውም የእድገት በህብረት ዘማቾች ባይኖሩ ኖሮ
የአዋጅ ታውጆ እንደዛ ባጭር ጊዜ ውስጥ በሚፈልገው መጠን ገበሬውን አሳምኖ ማህበር እንዲያቋቋምና ተቃዋሚ የሆነውን ባለርስት ለመቋቋም ይችላል ብሎ መገመት ያዳግተኛል። ግን ተማሪዎቹ አብረውት ስለነበሩ እየገፉ እያስተባበሩ በገበሬ ማህበር እያደራጁ ባይበቅ እንዳልኩት ባጭር ጊዜ ስራ ላይ ዋሉ አልኩኝ እንጂ እንዲህ አልጋ ባልጋ የሆነ አፈጻጸም አይደለም። ተቃዋሚዎች ነበሩ፣ ህይወታቸው ያለፈ ዘማቾችም አሉ። ይህንን አዋጅ ስራ ላይ በማስፈጸም እነሱንም መሬቱንም ተደራጅተው የያዙትንም ገበሬዎች ተቀናቃኝ ሆነ የተዋጋም ኃይል ነበር። ግን መጠኑም ይሄን ያህል አልነበረም። ደርግም ደግሞ ከተማሪዎችም ከገበሬውም ጋር ቆሞ አጸፋውን ይሰጥ ስለነበረ ነገሩ መልክ ሊይዝ ቻለ። አቶ ሽፈራው እዚህ ላይ ጨምሮ እንግዲህ የገጠር መሬት ደርግ ከወሰዳቸው ዋነኛ እርምጃዎች ናቸው ብሎ ማስቀመጥ ይቻላል። ከፍትህ አንጻር ከሶሻል ጀስቲስ ቅድም እንደተባለ ይህ አዋጅ ስታወጅ የተማሪውን መሬት ላራሹ ጥያቄ የገጠር መሬት የህዝብ ሀብት በሚል ነው አስቀመጠው። የህዝብ ሀብት ሲባል እንግዲህ ገበሬውም በእውነቱ አይደለም፣ እውቀቱም የለም። ያን ጊዜ ኢሊትረሲ 97 ነበር። ከመቶ ሰው 93ቱ ማንበብ ጻፍ አይችልም ነበር። 7% ብቻ ነበር። ለዚህ ነው ዘመቻው ገበሬው ምን እንደሚያደርግም አያውቅም ነበር። በዚህ ምክንያት እነኚህ 60 ሺህ የዩኒቨርሲቲና የከፍተኛ ደረጃ ተማሪዎች ወደ ገጠር ዘምተው አዋጁ በትክክል ገበሬው ተረድቶት ደራጅቶ መሬቱን እንዲከፋፈል ለማድረግ የሞከሩት። ግን እንግዲህ ብዙ መወናበድ ነበር። ባለመሬቶቹም ደግሞ ዝም ብሎ አልተቀመጡም። እነሱም ሬዚስት መቃወም ነበርባቸው። የሸፈቱ ብዙ ነበሩ። ገበሬውም አካባቢ ብዙ ችግሮች ነበሩ በወቅቱ እና ይሄንን ወደ ተግባር ለመተርጎም ጊዜ ወስደዋል። አሁን ተምራት እንዳለው ዘማቾች ሕይወት ተቀጥፈዋል። በዛ መካከል ግን ያ ችግር አልቆመም። ለምን? ደርግ ራሱ ጦርነት ውስጥ ነበረ። አንዱ ከባለመሬቶቹ ጋር ከሸፈቱት ጋር ጦርነት ነበር። ጦርነት በየአካባቢው ከሰሜን ከምስራቅ ከሁሉም አካባቢ ያለ ሶማሌም በ69 ዓመተ ምህረት ራሱን የቻለ ወረራ ጀመረ እና እዛ መካከል ነበር እንግዲህ ዘማቹም ወደ ጦር ግንባር ተብሎ ገበሬውም ወጣቱን ራሱንም እየመለመለ ወደ ሰሜን መላክ ነበረበትና ጊዜው ቀላል አልነበረም። እዛ መካከል ነው እንግዲህ የመሬት ይዞታ በትክክል በስራ ተተርጉሞ ስራ ላይ ውሎ በአዋጁ እንደተባለ አንድ ገበሬ እስከ 10 ሄክታር ወይም ሩብ ጋሻ እንዲኖረው የተባለው ተደላድሎ ገበሬው እኔ ነው ብሎ በይዞታ ተረጋግጦለት አልተረጋገጠለትም። ለምን? ጊዜው ጥንቅት የጦርነት ጊዜ ነበረና። በነገራችን ላይ ይሄ ብዙ ጊዜ ቆየ። በደርግ ጊዜ እንዳለ ቆየ። አሁንም የአሁኑ መንግስትም ስልጣን ሲይዝ አብሮ መጣ። አሁን ነው የመሬት ይዞታ ቀስ በቀስ ይዞታነቱ እየተረጋገጠለት ኮንፊደንስ መተማመኛ ሊኖረው የቻለው ህዝቡ። እኔ እንግዲህ ከኢኮኖሚ አንጻር ስንመለከት ይሄ አለመተማመኑ ምርትና ምርታማነትን ለመጨመር ሊረዳ አልቻለም። ለምን? የኔ ነው ብሎ አሁን የገጠሩ መሬት እንግዲህ የመንግስት ነው የሚባለው። ወደ መንግስት እጅ ተዛወረ ይባላል እንጂ ወደ ሰፊ ህዝብ እጅ ተዛወረ አይደለም። በዚህ ቋንቋ አይደለም ዞ የምንነገረው እና የመንግስት እስከሆነ ድረስ ማንም የመንግስት አካል ታች ድረስ ሄዶ በቀበሌ ደረጃ ስልጣን የነበረው ማንም ሰው መንግስት ይባል ነበር እና ገበሬውን ከፈለገ ከመሬቱ ነቅለው ነበር። አስተማማኝ የሆነ ይዞታ ስላልነበረ በነገራችን ላይ የቀጥል አሁንም እኮ እዚህ አዲስ አበባ አካባቢ እና ዋና የኢትዮጵያ ከተሞች አካባቢው ገበሬ የሚገፋው ይዞታው ስላልተረጋገጠለት። ይህን የሚያደርገው የመንግስት አካሎች በቀበሌ በገበሬ ማህበር ውስጥ ያሉት ብቻ ሳይሆን ግለሰቦችም አካባቢ እየዘመቱ ገበሬውን የመንግስት ነውና መንግስት ላይ ያስነሳ ነው ቶሎ ልቀቅ እያሉ በአነስተኛ ዋጋ መሬቱን ይገዛሉ። መንግስትም ራሱ የኔ ነው ብሎ ገበሬውን እያፈናቀለ ነው የኖረው እስካሁን ድረስ። አሁን ያለው ችግር ከዚሁ ጋር ተያይዞ ነው በስፋት የአዲስ አበባ በስፋት ሆነ እንጂ ሌሎችን ከተሞች ያለ ችግር ነው እና መሬት ይዞታ በወቅቱ ችግር ምክንያት በወቅቱ በስራ ላይ ሊተረጎም አልቻለም። የገበሬ ይዞታ ስላልተረጋገጠ በዚህ ምክንያት ብዙ ችግሮች ተያይዘው መጥተው አሁን በየቦታው ሲገነፉ የነበሩት ጥያቄዎች ከዛ ቦታ ይዘው ነው
ብዬ ነው የምገምተው። አታምራት በመጠኑም ቢሆን የተለየ አስተያየት አለኝ። እሺ ጥሩ ነው። አንደኛ የገጠር መሬት አዋጅ ያን ጊዜ የታወጀው መሬት ላራሽ የሚለው አዋጅ የገጠሩን መሬት የህዝብ ያደረገ አዋጅ ነው የሚለው። የመንግስት መሬት አልተደረገም፣ የህዝብ አዋጅ ነው የሆነው። ይህም አከራክሮናል። ምን ማለት ነው ህዝብ የሚለውና በየሀጋሻ ክልል ውስጥ የሚቋቋመው የገበሬ ማህበር በሱ ክልል ውስጥ ያለውን መሬት ያስተዳድራል። የራሱ የፍትህ አካል ይኖረዋል፣ የራሱ የጥብቅ አካል ይኖረዋል፣ የራሱ የመሬት ማደላደያ ኮሚቴ ይኖረዋል ተብሎ በዛ መልኩ ነው የተደራጀው። መተማመን የሚለው ቃል ሴኩሪቲ ለማለት ነው፣ ላንቲኖር ሴኩሪቲ። እንደውም እሱን ለማምጣት ነው የተደረገው። ብዙ ያከራከረን መሬቱን መሸጥ ይችል ይፈቀድለት አይፈቀድለት የሚለው ነጥብ ነበር እና ያን ጊዜ በነበረው ሁናቴ ደግሞአለሁ፣ ያን ጊዜ በነበረው ሁናቴ የመሬት መሸጥ መብት ቢጠበቅ ኖሮ በተለያየ ምክንያት እየደለለም ችግሩንም እያየ ይኸው መሬቱን ስጥ የተባለው መልሶ ገዝቶ ሁናቴው ወደኋላ ይመለሳል በሚል አሁን ገና ያገኛትን መሬት እንደገና ደግሞ የመሸጥን ትንክንትን ከምንል ይልቅ ራሱ ላይ ያለበትን ግዳጆች እሱ ላይ የሚያደርገውን ብዝበዛ አቁመን ባለህ መሬት ላይ እንደ ልብህ መጠቀም ያንተ መብት ነው፣ ይሄ መሬት ያንተ ነው ብንለው ይሻላል በሚል መጨረሻውን ተስማምተን የመሬት መሸጥ እንደተገደበ ቆየ። እስከምረዳው ድረስ አሁንም ይሄ አልተነሳም፣ መሸጥ አይችልም ገበሬው። ምክንያቱም ይሄው ይመስለኛል። ሌላው የመሬት መተማመን እጥረት ሳይሆን መሬቱ የሱ ከሆነ በኋላ ሊያገኝ ይችለው በነበረው ጥቅም እንደ ልቡ ሊጠቀም አልቻለም። ወዲህ ባለርስቱ ይነሳለትና ለባለርስቱ የሚከፍለው ክራይ ይቅርለት እንጂ ያገኘውን ምርት መንግስት ለከተማው በተመጣጣኝ ዋጋ ለመሸጥና ለማቅረብ እንዲያመቸኝ ብሎ ጦርነትም ላይ ላዘመተው ጦር ለማዳረስ እንዲያመቸው ብሎ እኔ በመወስነው ዋጋ ነው የምትሸጠው አለው። ከዛም አልፎ ተርፎ ደግሞ ካመረትከው ውስጥ ይህን ያህል ኩንታሉን በእህል ገበያ ሰብል ድርጅት ታስረክባለህ አለው። እነኚህ ግዳጆች በዚህ የተሰጠውን መብት በዚህ ወሰዱበትና የተፈለገውን ያህል በዛ የመሬት ይዞታ ማሻሻያ አዋጅ ሊጠቀም አልቻለም እንጂ ከመሬቱ የነቀለው ሰው የለም፣ መሬቱን የወሰደበት ሰው የለም። እና መሬቴን ከዛሬ ከነገ እነጠቃለሁ ከሚል ስጋት አይደለም ሳያለማ የቀረው። ባለማውም በምፈልገው ዋጋ አልሸጥም፣ ባለማውም ያለማሁትን የበለጠውን መንግስት በብልጽግና ምን አደከመኝ ብሎ የተፈለገውን ያህል ኢንሴንቲቭ አግኝቶ እንደፈለገው አላለማውም ነው። አሁን ካለው ችግር ጋር በሌላ ጊዜ በሰፊው ትወያዩበታላችሁ ብዬ ገምታለሁኝ። የከተማ ኡርባናይዜሽን ስፋት ወደ ገጠሩና ወደ እርሻው አካባቢ የገባ በዛ መሀል ያለ ችግር እንጂ በመላው ሀገሪቱ ያለ ከ90% በላይ በሆነው የአርሶ አደር መሬት ላይ ያለ ኢንሴኩሪቲ አይመስለኝም በእኔ ግምት። እንግዲህ ጥሩ ነው። ወደኋላ መለስ ብለን ስንመለከተው የገበሬ ማህበሮች በሚደራጁበት ጊዜ በዛን ጊዜ የነበረው አርሶ አደር አምኖበት በማህበር መደራጀት ፈልጋለሁ ብሎ ሳይሆን ከመሬት አዋጁ ጋር አብሮ የመጣ ነገር ነው ይሄ እና በሚደራጁበት ጊዜ አንዳንድ ጥያቄዎችም ነበሩ። ምክንያቱም የገበሬ ማህበር በኋላ ምንድን ነው የሚሆነው በአገር አቀፍ ደረጃ የፖለቲካ እንቅስቃሴ ውስጥም ይገባል። እንግዲህ አይደለ የገበሬ ማህበር የመላው ኢትዮጵያ የገበሬዎች ማህበር በሚለው ሌላው የአዋጁን የማስፈጸሙ ነገር እዛው ውስጥ የፍርድ ሸንጎም እንዲቋቋም ማድረጉ እንግዲህ ራሱን የቻለ የህዝብ አስተዳደር መዋቅርም ተመሰረተበት። የልማት ፕሮግራሞችን የማስፈጸም ስራ መጣ። የውሃና የመሬት ማልማት ጉዳይም እንደዚሁ የተፈጥሮ ሀብትንም እንደዚሁ የዛፍ መትከሉና እንደዚህ በኋላም ደግሞ ይሄ ምግብ ለስራ የሚለውን ነገር ለማስፈጸምም የገበሬ ማህበሩ አስፈላጊ ነበር። ሚሊሻ ለመመልመልም እንደዚሁ ምክንያቱም የተለያዩ ጦርነቶች ስለነበሩ። ስለዚህ እንግዲህ እሱም ዛም ውስጥ የነበሩ ቅራኔዎችም የገበሬውን ምርታማነት በአንድ በኩል አፌክት አድርገውታል ወይንም ተግዳሮቶች ነበሩ ማለት ይቻላል አይደለም ወይ? አሳምሮ ይቻላል። የተከበራችሁ አድማጮች ውይይቱ አላበቃም። ሳምንት የባለሙያውን ማብራሪያና ሌሎች የመሬት አዋጁን የተመለከቱ ሐሳቦች የተነሱበትን ሁለተኛውን ክፍል ይዘን እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ